ጠቅላይ ሚኒስትር አብይ አህመድ ስልጣን ለመልቀቅ ፈቃደኛ መሆናቸውን ገለጹ። ጠቅላይ ሚኒስትር አብይ አህመድ በቴሌቪዥን ቀርበው ባደረጉት ንግግር የሀገሪቱ ጦር ኃይል ወደ ዲሞክራሲ ለምታደርገው ሽግግር እንቅፋት እንደማይሆንና ምርጫ እንዲደረግ ወስኖ እየሰራ ነው ብለዋል። ነገር ግን ሀገሪቱ ውስጥ ምርጫ ስለሚደረግበት እንዲሁም ጦር ኃይሉ ስልጣን ስለሚያስረክብበት ሂደት የጊዜ ሰሌዳ ምንም እንዳላሉ ተገልጿል። መላው የሀገሬ ህዝቦች ተጋጭተን አይተነዋል፣ ተዋክተን አይተነዋል። አንዳችን ሌላችንን ለማስገበር ሞክረን አይተነዋል። ሁሉም ማከሰረን እንጂ አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መመረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው፣ እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚያ መሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ሰበር ዜና በኢትዮጵያ ለገደብ ለዓመታት በጠቅላይ ሚኒስቴርነት ስልጣን ላይ የመቆየት ህግ ሊቀየርና የጊዜ ገደብ ሊደረግለት መሆኑ ተሰማ። ጠቅላይ ሚኒስቴር አብይ አህመድ ሀገራዊ ምክክሩ እየተደረገ ያለው የጠቅላይ ሚኒስቴሩን የስልጣን ዘመን በህግ ለመገደብ መሆኑን በይፋ ገልጸዋል። አሁን ያለው ህገ መንግስት ለማንም መሪ የጊዜ ገደብ አለማስቀመጡ አደገኛ ነው ተብሎ የታመነ ሲሆን ይህንኑ የቆየ አሰራር ለመቀየር መንግስት ፍላጎት እንዳለው አስታውቋል። በተጨማሪም እንደሌሎች አፍሪካ ሀገራት ስልጣን ለማራዘም ሳይሆን የስልጣን ዘመንን ለመገደብ የታቀደው ይህ ማሻሻያ ለዲሞክራሲያዊ ሽግግር ወሳኝ መሆኑ ተገልጿል። ሐሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ኢትዮጵያ የሚለው የሀገራችን ስም እንዲለወጥ ለሀገራዊ ምክክር ኮሚሽን አጀንዳ ሆኖ ቀረበ። ጠበቃና የህግ አማካሪ አያሌው ነኝ። እቺ ሀገር መከራዋ ብዙ ነው። መቼስ ኢትዮጵያ ሲባል የሚያመው ብዙ አካል እንዳለ አመላካች ከሆኑ ነገሮች መካከል አንዱ ሀገራዊ ምክክር ኮሚሽን የታመምንባቸውን ልንታረቅ የሚገባን ጉዳይ ላይ እንድንነጋገርና መፍትሄና እልባት እንዲሰጥበት የታለመበት ነው። ነገር ግን ከዚህ ተቃራኒ በሆነ መልኩ ከሀገር ስም ጋር እንኳን ያለ መግባባትና ቁርሾ ያለበት አካል እንዳለ አመላካች ነገሮችን እያየን ነው ማለት ነው። እንደ ሀገር እኛ ሀገር ነን። ሀገር አሜሪካ ዛሬ ላይ ተነስቶ ስሟ ይለወጥ ሲባል የተገነባ ማንነትን መናድ ነው። ለምን እንደዚህ አይነት ነገር ሐሳብ ተነሳ ብለንም አንጮህም፣ ልንጮህም አይገባም። ግን ችግሩ ያለባቸው ከማን ጋር ነው የሚለው ግን ያጠይቀናል ማለት ነው። በእውነት እነዚህ ግለሰቦች ወይም እነዚህ አካላት ኢትዮጵያውያን ናቸው ወይንስ ከሌላ አካል የመጡ ግዑዛን ናቸው የሚለው ግን ሊታይ የሚገባ ነው ብዬ አስባለሁ። እነሱ ኢትዮጵያ የሚባለው ስም ሊቀየር ይገባል ብለው አጀንዳ ካመጡ ደግሞ እኛ ኢትዮጵያ የምትባል ሀገር ስረ መሰረታችን ነች፣ ደም ስራችን ነች፣ ልትቀየር የሚገባበት ምን አመክንዮ ቢኖር ነው ብለን ደግሞ ማጠየቃችን ምክንያታዊ ነው ማለት ነው። ስለዚህ በሕገ መንግስቱም ሆነ በዓለም አቀፍ የሰብአዊ መብት ድንጋጌዎች ላይ እንደተቀመጠው በነጻነት ነጻ በሆነ መልኩ ሐሳብን መስጠት ፍሪደም ኦፍ ቶት ኤንድ ፍሪደም ኦፍ ኤክስፕሬሽን የምንለውን ነገር ተጠቅመን በዚህ ልክ ሐሳባቸውን ከሰጡ እኛም በዚያው ልክ ደግሞ መሞገት አግባብነት አለው ያስባለሁ። ኢትዮጵያ የሚለው ስም ከጥንት ጀምሮ ከኦሪት ዘመን ጀምሮ የመጣ ሲወርድ ሲዋረድ የመጣ በብዙ መልኩ ታሪክና ዳራ ያለው ነው ማለት ነው። ስለዚህ እስቲ እናንተ በእውነት ይህ ኢትዮጵያ የሚለው ስም ሊቀየር ይገባል ብላችሁ ታስባላችሁ? ከኢትዮጵያ ስም የተሻለ ስምስ አላችሁ? ይህንን ሐሳብ እንሞጋገትበት፣ እስቲ እንወያይበት። ኢትዮጵያ የሚለው ስም ሊሰረዝ ይገባል፣ ሊፋቅ ይገባል የምትሉ ሰዎች
ሊፋቅ ይገባል ስለምትሉበት በቂ ምክንያት ብታሳዩ፣ እኔም ደግሞ በቀጣይ ኢትዮጵያ የሚለው ስም ሊጸና የሚገባ መሆኑን በአመክንዮ የምንወያይበት ይሆናል ማለት ነው። ለብዙዎች ኢትዮጵያን ለሚወዱ እንዲሁም ደግሞ ኢትዮጵያ የሚለው ስም ሊፋቅ ይገባል ለሚሉ ሰዎች ደርሶ ሐሳብ አስተያየታቸውን እንዲያንሸራሽሩ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። አመሰግናለሁ። ስልጣን ብትለቅ የተባለው በጣም ጥሩ ጥያቄ ነው። ግን ጥሩ የሚሆነው ስልጣን ብንለቅ ነበረ። ምክንያቱም ስልጣን መንግስት ማለት አስፈጻሚ ማለት አይደለም። ህግ አውጪ መንግስት ነው። ህግ ተርጓሚ መንግስት ነው። አስፈጻሚ መንግስት ነው። እኛ እዚህ ያለን ሰዎች የመንግስት ባለስልጣኖች ነን። ይልቁኑ የተከበሩ አቶ ክርስቲያን ደግሞ የቋሚ ኮሚቴ ሰብሳቢ ናቸው። የአንድ ሚኒስቴር አለቃ ናቸው እና በጋራ ብንለቅ ቢሆን ሞር ምክንያቱም ያው እርስዎም እንደሚገነዘቡት የሁሉ ችግር ምንጭ እና ባለቤት እኔ ብቻ ልሆን አልችልም። ኃላፊነት ከወሰንም በጋራ ቢሆን ጥሩ ይሆናል ብዬ አስባለሁ። አሁን ይበቃዋል። ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። እንደዚህ አይነት ሐሳብ ያለው ሰው ካለ ለማድመጥ ዝግጁ መሆን ያስፈልጋል። አብይ እጩ መሆን የለበትም ብሎ ሐሳብ የሚያቀርብ ሰው ካለ እድል እንስጥ። አይሆንም በእጄ እቃወማለሁ የሚል ካለም ችግር የለውም። ቆም ሰው ካለ የመጨረሻ ጥሪ ነው። የሚቃወም ሰው ካለ እሺ አብይ እጩ ሆኖ እንዲቀርብ እንደግፋለን የምትሉ በእጅ አሳዩ። አንድ ሶስተኛ ይሆናል። ሰበር መረጃ ተሰምቷል። በብልጽግና ፓርቲ የምርጫ ምልክት ላይ ጉዳት ያደረሰው ግለሰብ በጽኑ እስራት መቀጣቱ ታውቋል። በባይራ ኮይሻ ወረዳ የፖለቲካ ፓርቲ የምርጫ ቅስቀሳ ምልክት ላይ ጉዳት ያደረሰው ይህ ግለሰብ በቁጥጥር ስር ውሎ የ5 ወራት የጽኑ እስራት ቅጣት ተወስኖበታል። ታዲያ ተከሳሹ ድርጊቱን የፈጸመው ትላንት ግንቦት 6 ቀን 2018 ዓ.ም ከቀኑ 5 ሰዓት ገደማ በወረዳው ጠካቻ ቀጠና 1 ተብሎ በሚጠራው ስፍራ ተሰቅሎ የነበረን የብልጽግና ፓርቲ የምርጫ ቅስቀሳ ባነር ቀደው በመጣል ለማምለጥ ሲሞክር ነው እንግዲህ በአካባቢው በነበሩ ሰዎች እጅ ከፍንጅ ሊያዝ የቻለው። ታዲያ ግለሰቡ የቀረበባቸውን የጥፋተኝነት ክስ አምነው በችሎት ቃላቸውን የሰጡ ሲሆን የወረዳው ፍርድ ቤትም የቀረበውን መዝገብ መርምሮ ግለሰቡን የሚያርምና ለሌሎችም ትምህርት የሚሰጥ ነው በማለት የ5 ወር ጽኑ እስራት እንዲቀጣም ወስኖበታል። እኔ እንዳትጠራጠሩ ለኢትዮጵያ ሕዝብ በገባውት ቃል መሰረትና በኮንትራክቱ መሰረት 1% አላሳነስም። 8 ሰዓት ተጠብቃላችሁ፣ 16 ሰዓት ነው የምሰራው። ምንም ማጎሎ ነገር የለም። ብቻዬን ግን በኢትዮጵያ የፖለቲካ መሪዎች የስልጣን ዘመን ሊገደብ መሆኑ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ላይ የአገራዊ ምክክሩ ዋነኛ ዓላማ በሕገ መንግሥቱ ላይ ገደብ የሌለውን የስልጣን ዘመን መገደብ መሆኑን ይፋ አድርገዋል። እንደ አብዛኞቹ የአፍሪካ ሀገራት ስልጣን ለማራዘም ሳይሆን እኛ ገደብ በማበጀት የታሪክ ለውጥ ማምጣት እንፈልጋለንም ብለዋል። በሌላ በኩል ደግሞ ውይይት አንፈልግም ያሉትን አካላትንም ለምን ፖለቲካ ውስጥ ገባቸው ሲሉም ወርፈዋል። የምክክሩ ኮሚሽን በበኩሉ በ93 በመቶ የአገሪቱ ክፍሎች አጀንዳ ማሰባሰቡንም ገልጸዋል። እናንተ ምን ትላላችሁ? የስልጣን ዘመን መገደቡ ለኢትዮጵያ ሰላም ያመጣል? ኮመንት ላይ ተወያዩ።